ሰላምዬን ሀብትሽን ሙሉ በስሜ ካላዞርች ወይም ሰው ገዳይ መሆንሽን ለፖሊስ አሳልፌ እሰጥሻለሁ በማለት የማታውቀው ስልክ ተደውሎ እያስፈራራት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ተዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 21 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ ክፍል 20 እንዳስተዋለው ማለት ነው ወይም እንዳቀረብኩላችሁ ሰላምዬና ብሌን ተኝተው ድምፅ ሰምተው ወይም ቃል ስጮህ ነበረ። ነቅተው ወደ ሳሎን አቅንተው እሱም ካቀኑ በኋላ ክፍሏ ለመግባት ሬሳ እንዳለ ስታስታውስ ብሌንን እንደማመነጫጨቅም እንደመቆጣትም ብላ ወደ ክፍሏ እንድትሄድና እሷ ራሷ ልጇን እንደምታያት ቃል ገብታላት ነበር የተለያዩት። ብሌንም ያለቻት ምንም ግራ ቢገባትም የትዬ ነገር፣ እሷ ግን ትዕዛዟን ለማክበር ወደ ክፍሏ ትሄዳለች ብሌን። እሷም ትንሽ ከተረጋጋች በኋላ ወደ ክፍሏ ወይም ወደ ቃል ክፍል ትሄድና ሰላም ምንድነው የተፈጠረው ስትል ሰላምን ወይም አልማዝን ማለት ነው ድጋሜ ሬሳ ሆነች ተኝ ብለዋት ነበረና አቶ ባህሉና ሰላምዬ አቶ ባህሉና ቃል ማለት ነው። ስለዚህ እሷ ሬሳ ሆና እንደተኛች እያለ ማለት ነው እንግዲህ ያው ምንም አይደለም እኔ አልጮኩም ትላታለች። አይ ድምፅሽን ማን ሰምቻታለሁ ስትላትም አቶ ባህሉ ፈጠን ብሎ ይቺ ደንባራ እኮ ሽቶ ንፌ ብያት ስትደናበር ፈርታ ነው የጮኸችው ይላታል። የኔ ልጅ በጣም ይቅርታ አንቺን ማስጨነቁሻ በማለት ወይዘሮ ሰላም እንግዲህ እያየቻት አይኗን ማለት ነው ሬሳውን እያየች አልማዝ በጣም ይቅርታ አውቄ አይደለም ሁላችሁም አውቄ ይሄን ነገር እንዳደረኩት ጠንቅቃችሁ ታውቃላችሁ እያለች ትነግራታለች ማለት ነው። ይህንንም ከተባባሉ በኋላ በቃ እዚህ ሬሳ ጋር መቆየቱ መልካም አይደለም፣ ዳግም ሲመጣ ወደ ጫካ ወስደን እንቀብራታለን ይላታል። እሱም እሺ ብላ በሀሳቧ ተስማምታ ማለት ነው በሀሳቡ ተስማምታ ብሌንና ዳግም ደግሞ ዛሬ እንግዲህ ሽርሽር ወክ እናድርግ በሚለው ማለት ነው የድሮ ታሪኳን ሳይቀር እየነገረችው እሱም እያጫወታት ወካቸውን እንግዲህ እያደረጉ ይገኛሉ ማለት ነው። በዚህም አጋጣሚ የእንትና ተላላኪ ወይም ቦዲጋርድ በኃይሉ ያገኛቸው ወደ ካርድ ሊገዛ ሲሄድ ያገኛትና ለምንድን ነው ቀጥረሽኝ የጠፋሸው ሲላትም በጣም ይቅርታ አንተ ነበርክ እንደ ቸኮሌቱ እኔ እኮ አላወቅኩም፣ ነገር ግን በጣም ይቅርታ አውቄ አልነበረም፣ ዋጋ አስከፍልሻለሁ፣ ከኔ ከሳሚ ጋር ምን አይነት ቀልድ እንደገጠምሽ አላቅሽም፣ ይቅርታ እያልኩ ነው እኮ ሰውዬ እያለ እያወራው ያለ እጇን ይዟት ነበርና ዳግም ከየት መጣ እየተባለ ሳይባል እሳት ጎርሶና እሳት ለብሶ ተንደርድሮ ሰውየውን ወይም ሳሚን እንግዲህ በቦክስ ይለዋል ማለት ነው። እንደዚህም እንግዲህ እየተደባደቡ እያለ ትገላገላቸውና በቅርቡ አሳይሻለሁ ምንም ሰው እንዳይነካሽ ነው ያደረገች፣ ቆይ አሳይሻለሁ ብሎ ፎክሮባት እንግዲህ አንተም ቢሆን ቆይ ጠብቀንህ ብሎ ፎክሮባቸው ከዛ ቦታ ሰወር ይላል። ይህንንም እንደተሰወራ ለእኔ እንደዚህ አይነት ጭንቀትና ማንም ሰው እንዲነካይ ወይም ጠበቃ መሆንህን አላውቅም ነበረ። ለአንቺ እኮ ለእኔ ልብ ወይም ለእኔ እኮ በጣም ትልቅ ቦታ ነው ያለች፣ ስለዚህ አንቺን የሚነካብኝ ሁሉ ጥላቴ ነው በማለት ዳግም ለብሌን ይነግራታል። ትንሽ ከቆዩ በኋላ ወደ ቤት መግባት እንዳለባቸው እና በጣም አመስግነው ለእናቷ ያደረገው ስጦታው ሳይቀር የሚያስፈልግ እኮ አልነበረም፣ ነገር ግን ከስጦታው አስበህ እናቴን በመጠየቅህ እውነቴን ነው ዳግም ከበፊቱ የበለጠ እኔ ልብ ውስጥ ቦታ እንዲኖርህ አድርጎሃል፣ በጣም ነው የማመሰግነው ብላ ቤተሰብ እኮ አይመሰጋገንም፣ እኛ እኮ ቤተሰቦች ነን በማለት እንግዲህ ለብሌን ይነግራታል ማለት ነው። እንግዲህ ወደ ቤትም እንግዲህ እንዳቀኑ ማለት ነው ዳግም ክፍሏ እንደሆነችላቸው ዳግምን ጠርተው ሬሳውን ወደ መኪና ማስገባት እንዳለባቸው ይነግሯቸዋል ማለት ነው። ዳግምና በኃይሉ እንግዲህ ተቃልዬ ክፍል እንግዲህ ሳሎን ያመጣታል ማለት ነው። ሳሎን እንግዲህ አሳርፏት ትላቸዋለች። እዛ ጊዜ በጣም ተደናብረው ነበረ። ምክንያቱም የነቃችና እንዳልሞተች ያወቀችባቸው መስሎት አቶ በኃይሉ በጣም ፈርቶ ነበር። ነገር ግን የፈራው አልሆነም፣ አልነቃችም ነበረ። ልሰናበታት ብላ ነው ማለት ነው። እንግዲህ በጣም ይቅርታ አልማዝ፣ ያልፈጠርነው ነገር ነው ያላሰብነው ነገር ነው የተፈጠረው ማለት ይቅርታ ትጠይቃታለች ማለት ነው። ይቅርታም ከጠየቀቻት በኋላ ዳግምና በኃይሉ ወደ መኪናው ሲያስገቧት እኔ ብቻዬን ነኝ የምቀርባት አንተ አትመጣም በማለት እንግዲህ
እንትን ትለዋለች ማለት ነው። እሱም እንግዲህ እሺ ይላል ማለት ነው። ለዳግም እንግዲህ ከመኪና ውስጥ እንዲመለስ ያደርገዋል። አቶ በኃይሉ እንግዲህ ራቅ ያለ ሰፈር ካደረሳ በኋላ ወደ መቀሌ ወይም ወደ ሰፈሯ እንድትሄድ ያደርጋታል ማለት ነው። ያንን ካላደረገኝ ግን ያው የእውነት እንደሚገላትና ጠቀም ያለም ገንዘብ መክፈል እንዳለበት ነግረዋለች ማለት ነው። መጀመሪያ እንግዲህ ተተመታችበት ስትነቃ ራሴን አዙሮ ነበር እንጂ የምን ሬሳ ነው እኔ እኮ አልሞትኩም በህይወት አለሁ ስትል፣ ነገር ግን መሞትሽ ለእኔ ጥቅም ስላለው ብዙ ገንዘባችንን መበዘዝ ስለሚችል በሰላም እያስፈራራን ገንዘቧ እንድንጠቅም ስላላት ይህም ካላደረግኩ ሲላትም ያው በእውነተኛ ወይም በእውነቱ ዓለም እገልሻለሁ በማለት ያስፈራራታል ማለት ነው። እሺ ብላ እንግዲህ አልማዝ ማለት ነው ከዛ ሀገር ወይም ከአዲስ አበባ ለቃ ወደ መቀሌ ሄዳለች ማለት ነው። መቀሌም እንግዲህ እንደደረሰች በሰላም መድረሷን አረጋግጧን ማለት ነው። እንግዲህ እንትና ቃል ትያዝ ይመስለኛል፣ ምክንያቱም ስልክ ስታወራ ለጥቂት ነው ያልሰማት ማለት ነው። ዳግም እንትና ደግሞ ከክፍላቸው ሲወጡ ከክፍሉ ስትወጣ ብሌን ማለት ነው የእውነት እኮ ሴትዮዋ ሰው ገደልኩ ብላ በጭንቀት ልታብድ ነው። አንተ ግን ሰራሁ የምር የማይታመን ጭንቅላት ነው ያለህ እያለች እንግዲህ ያው እንግዲህ ታወራለች ማለት ነው። የተንኮል ጭንቅላት ማለት ነው። ይህን ጭንቅላቱን ለመልካም ነገር ቢጠቀምበት የት በደረሰ ብለን እንግዲህ ይህን ሁሉ ካወሩ በኋላ እንግዲህ ሳሚን እንግዲህ ወደ እሱ ጋር እንዲመጣ ያደርገዋል ማለት ነው። አቶ በኃይሉ ነገሩን ሁሉ እንደዚህ ካጫወተው በኋላ ያንተን ስልክ ስለማታውቀው እንደዚህ ማድረግ አለብን ተብለዋል ማለት ነው። እሱም ምንድን ነው ማድረግ ያለብን በማለትም ሲለውም አንተ ትደውልና ሰው እንደገደለችና ይሄን ነገር ደግሞ የማትናገር ወይም እንዳንናገር ካልፈለግሽ ገንዘብሽን ወይም ሀብትሽን በሙሉ በስሜ እንድታደርሽልኝ እፈልጋለሁ ይላታል ማለት ነው። ሰላምዬም በጣም ደንግጣና ተርበትብታ ማለት ነው የምን ገንዘብ ነው የምትለው ሰላም መግደሌን ደግሞ ከኛ ውጭ እንዴት ሊያውቁ ቻለች እያለች እንግዲህ ሰላምዬ ተቀውጠዋለች ማለት ነው። ብሌን ደግሞ የቅናት መንፈስ ያላት ከዳግም ጋር ስለወጣች ቃል ማለት ነው። ሁለተኛ ለምንድነው ይችል ግን አሶጫ አስርሽ ማታሶጫ ለምንድነው ከብሌን እና እኔን የምታወዳድሪ? ለምንድነው ይች ባለጌ ልጅ እኮ ከወንድ ጋር ነው እየተገሻለጠች ያለችው ትላታለች ማለት ነው። ከማንም ጋር መገሻለት ትችላለች። ተንግዲህ ወዳ ማንም ሆነ ማንም ብሌንን የሚናገራት ሰው የለም። እናቷን ገድዬባታለሁ እኔ እናት ሆናታለሁ በማለት ትንትላለች ማለት ነው። እሷም እንግዲህ ይህን ካለ በኋላ እሺ ብላ በጣም ትናደዳለች። እንዴት ይቻሮጊ ከዚህ ከገረድ ጋር እኔ ልጇን ታወዳድራለች በማለት እንግዲህ እንትን ትላታለች ማለት ነው። ወታም እንግዲህ ብሌንን እንዳትወጪ ስትላት እኔ እኮ ማለት የሰላም እናት ናት፣ እውነቱ ግን የሰላም እናት እንዳልሆንሽ የሰላም ልጅ እንዳልሆንሽ ነው አይደል ስትላት፣ ወይኔ ቃል እኔም እኮ እንደዚህ መያዝ እኮ አልነበረብሽም ብላ እንግዲህ ቃል ሽንፈቷን አምና ወደ ክፍሏ በሯን ዘግታለች ማለት ነው። ሰላምዬም እንግዲህ በጸጸት ራሷን እየቀጣች ነው ማለት ነው። እንግዲህ ያው ብሌንም እንግዲህ እናቷን ሄዳ ዘይራለች ማለት ነው። በጣም አዝናለች እናቷ ማለት ነው። ማለቴ ይችኛዋ ማለት ነው ሰላምዬ ምን ማድረግ እንዳለባት ማለት ነው። እትዬ እኮ አንቺ እኮ መልካም ሰው ነሽ፣ ለምንድን ነው የምትጨነቂው? ምንድን ነው የሚጨንቅሽ? ለምንድን ነው በግልጽ ማትነግሪ ምናምን ብትላትም ነገር ግን ለእሷ ምንም መልካም ሰው እንዳልሆነች እና ነብሰ ገዳይ እንደሆነች ትነግራታለች ማለት ነው። ምንም ያክል ቢያገባትም እቅፍ አድርጌ ትላታለች፣ ታቅፋታለች ማለት ነው። አንቺን ሳቅሽ እኮ የልጅነት ልጄን ያቀፍኩ ነው የሚመስለኝ፣ ለምን እንደሆነ አላቅም፣ ለማንኛውም ማንም አይነካሽም በማለት ማለት ነው ብሌንን ልብ ልብ ትሰጣታለች ማለት ነው። ብሌን ያልገባት ሚስጥሩ ማለት ነው ዳግም ሚስጥሩን እንደቆለፈ ነው ማለት ነው። ግን ወደፊት ምን ይፈጠራል የሚለው ነገር ካስታወሳችሁ እኔ ዳግ ይቺ ሴትዮ አልሞተችም፣ ነብሷ እንዴት ነው እንደዚህ ነው እንዴ ነብስ የድመት ነብስ ነው እንደያዘችው ስል ደግሞ የድመት ለካ የማይወጣ ነው። ቢሆንም እንደዛ ሰው ተመቶ የተመታችበት የመታባት ሶፋው ጠርዝ አጉል ቦታ ቢሆንም እንደዚህ የምትሞት እንዳልሆነች አቅረበረ ማለት ነው። ተናግሬም ነበረና በኃይሉ አውቆ ነው ይሄን ስራ የሰራው እያልኩ ነበረ። እንግዲህ ስራው ሰርቶታል ማለት ነው። ይሄው እንግዲህ የሰላምዬን ገንዘብ ለመክፋፍና በስሙ ለማዞር እንግዲህ ተፍተፍ እያለ ነው። እንግዲህ ቀጣይ ደግሞ ክፍል 22 ምን ይቀርብልናል የሚለውን በጉጉት ነው የምንጠብቀው። ሀሳብ አስተያየታችሁ እናንተ በኮሜንት ጻፉ ማለት ነው።
ሰላምዬ ምኑ የምትወስድ ይመስላችኋል? ማለቴ አሳልፋ እጇን ለመንግስት ትሰጣለች ወይስ ያሉትን ገንዘብ ሁሉ ታሳልፋ ትሰጣቸዋለች? እኔ እኮ ግራ ገባኝ። ምክንያቱም እኔ የሚመስለኝ ገንዘቡን ሁሉ ለእንትና አውርሳ ወይም ለብሌን አውርሳ ወይም እንግዲህ እንትና ገኒ እኮ ስላላት ስልኳ የእህቷ ስልክ ስላላት ስላወሩ ምናምን የምታወራም ይመስለኛል። ብቻ ስልክ ቁጥሩን ወይም ብሌን የምታውቀው ከሆነ የልጁን ቁጥር ስለምታውቀው ያው ሴፍ ስላላደረገችው እንጂ ትኩረት አድርጋበት ከሆነ በሱም የምትታወቅ ብቻ እንደምንም ብሎ ገንዘቡ ሳይሄድ ወይም ገንዘባቸው ሳትበላ ማለት ነው እውነቱ ቢታወቅ ደስ ይለኛል ማለት ነው። ከእንግዲህ ወደ ቃልንም እንደ ልጅ እያየቻት አይደለም ማለት ነው። ምን አድርጌ ነው የምትያት ልጅቷን ታያት ምናምን እያለቻት ነው ማለት ነው። እንግዲህ በነበራቸውን ግንኙነት ደግሞ ዳግምና እንትናም ያጠናክሩም የሚባል ሀሳብ ነው ብዙ ኮሜንት ላይ ያዩት። እኔም የእነሱ ሀሳብ ገዳፊ ነኝ ባጭሩ ማለት ነው። ለማንኛውም ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ቸር ሰንብቱ።